ይህ ከምዕራፈ ቅዱሳን የተሰወረ እናታችን ድንግል ማርያም እዚህ ነበረች ድሮ ሀዲስ ይተሰማ ቅዱሳኖች እስካሁን ድረስ ከምዕራፈ ቅዱሳን ጎረጎር ገዳም እየመጡ ያቀሉት የምንየው ጫካ ወይራንም ታውቴ ወንዝ ማለት ታችን ነው ወይራ ይህ ዝናብ አይዘንባት እንጂ ነብሩ የሚተኛበት ነው የቅዱሳኖች የሚያርፉበት ይሄው ምን ነው ነብሩ የሚተኛበት የዝናብ ተመልካቾቻችን ህዝበ ክርስቲያን በሙሉ እንግዲህ በውጭ ሀገርም በአገር ውስጥ ያላችሁ ይህን ታሪክ ተመልክታችሁ ይህ ገብረ ኪዳን ከአዲስ አበባ ከላሊበላ ተጉዞ አሁን መጥቶ ወደ ገዳሙ እየገባ ነው እንቃለ ኪዳኑ ላይ ወጥ አሁን አሮን ተክሎ አሁን የምናየው ገዳሙ ዘር ማያያዘ ቅዱሳኖቹ ቅዱሳን ጾት ማድረጋቸው ማሳየቱ ተመልክተው እንግዲህ አድርገው ላሊበላ ላስታ ላሊበላ ለማማካኝ የውስነ ቅዱስን ጠርተው ቆይተናል ዮርዳኖስ ይለዋል ሐላዩ ኃይል ነው ማታች ነው ቅዱሳኑ የሚፈልቀው ዮርዳኖስ ማለት ወንድ 40 ቀን ሴት 80 ቀን ቦታችሁን እንማልመረውን አላስረግጥም ያለው ወንዙም የምናየው ይችላልቸው ከደጋው ላይ ቅዱስ መስመጣ አይተዋል ገብረ ኪዳን የለም ምን ሰማችሁ ሌላማ ይገኙ ከዚህ ተምገኛቸው የቅዱሳን ምሳሌ ናቸው ወፍ ተመስለው ቅዱሳን አራት እንዴት እንደሚያመሰግኑ ያሳያል ማለት ነው እነዚህ ናቸው እንዴ የተመስለው የሚታዩት ሀገራችንን እንወቅ ሃይማኖታችንን እንጠብቅ ገዳማትን እንጎብኝ ሰላም ጤና ይስጥልኝ የተከበራችሁ የሰባት ቴሌቪዥን መርሃ ግብር ተከታታዮች ዲያቆን አበሜሌክ ነኝ ከረጅም ጊዜ በኋላ እንደዚህ ፊት ለፊት ወደ እናንተ መጣሁኝ ሁለተኛው ቻናሌ ነው ሀገራችንን እንወቅ ሃይማኖታችንን እንጠብቅ ገዳማትን እንጎብኝ ይህ በዚህ በሰባት ቴሌቪዥን ብቻ የሚቀርብላችሁ አሁን ተዘጋጅቶ የቀረበ የናንተው መርሃ ግብር ነው ወደ እናንተ የሚደርስ በሀገር ውስጥ ሆናችሁ እጅግ በጣም ሩቅ በሆኑ ገዳማቶችን መሄድና መሳለም በረከቶቻቸውን ማግኘት ያልቻላችሁ ሰዎች በአውሮፓ በአረብ ሀገር በተለያየ የዓለማችን ክፍል ውስጥ የምትኖሩ ሰዎች ደግሞ በዚያው ስፍራ ሆናችሁ መምጣት ስለማትችሉ የምትጎበኙትና የምታደንቁት ሀገራችሁ ድንቅና ብርቅ መሆኗን የምታዩበትን መርሃ ግብር አዘጋጅቼ ይዤላችሁ መጥቻለሁ ብዙ ሰዎች ከጀርባ ተሳትፈውበታል ታዲያ እነሱንም የምናመሰግንበት አንድ መርሃ ግብር ይኖረናል በዛሬው ዕለት ግን ይህች መጽሐፍ የምትጠቁመንንና ስፍራው ላይ በመሄድ ቦታው ምን አይነት እንደሆነ ማሳያችሁ ይሆናል 6 ተራራዎች መከራና ስቃይ በመጣበት ጊዜ ገጥመው ቤተክርስቲያኒቷን አትርፈዋታል በእውነት ይሄንን ስሰማ ይሄንን ሳይ እኔ አሁን እናንተ እየተሰማችሁ እንዳለው አለማመን ውስጥ ያለማመን ነበር ነገር ግን ቦታውን ተረገጥኩት ምን ይደረጋል አየውታ በጣም ገርሞኛል እዛ ቦታ ይጃችሁ ለሄድ ነው ዛሬ የመጣሁት በጣም በሚገርምና በሚደንቃችሁ ሁኔታ እዛ ስፍራ ላይ ስትሄዱ ታላላቅ ታምራቶችን ታያላችሁ አብረን እንደምናይ መልካም ከነዚህ ነገሮች ውስጥ ግን ልክ እንደ አንዱ ልገልጽላችሁ የሚፈልገው መነኮሳቶቹ ስውራን አባቶች ልክ ከጫካው ከውስጥ እንደገባን ሰላምታ እየሰጡ ይዘውን ወደ ቤተክርስቲያኗ ድረስ አደረሱ ይሄንን የነገሩኝ አባ ገብረ ኢየሱስ የሚባሉ የገዳሚቱ አስተዳዳሪ ናቸው ታዲያ እሳቸውም የሚያስፈሩ ግርማ ሞገስና አንዳንድ ጊዜም ከፊቴ ስውር የሚሉበት ሥርዓት ነበራቸው አብረን እየተጓዝን አሁን የትም አትሄዱ ይሄንን ወደ እናንተ ላድርስ ልተርክላችሁ አይደለም በአካል ነው ማደርሳችሁ አብረን ብንሄድ መልካም ነው ተነሱ በቀጥታ እንሂድ አብረን ከአዲስ አበባ ኤርፖርት ተነስተን ወደ ላሊበላ እንሄዳለን እግዚአብሔር ይርዳን መልካም የሆነ ነገርን አይተን እንደምንመጣ ባለሙሉ ተስፋ ነኝ ምን አሰባችሁ መጀመሪያ ሰብስክራይብ አድርጉ ከዛ ላይክ አድርጉ ከዛ ለብዙ ሰዎች እንዲያዩት ይሄንን በሙሉ ሼር ልታደርጉ ይገባል ስለዚህ አሁን በቀጥታ ወደ ላስታ ላሊበላ እንሂድ ለቱ ማክሰኞ ነው ከአዲስ አበባ ኤርፖርት ጣት ለመንገድ የሚሆነኝን ሻንጣ ቢጤ ሸክፌ ከዋናው አየር መንገድ ተከስቻለሁ ላሊበላ 4 ሰዓት ከ45 ሲሆን
የተፈለቀቀ ጥጥ ከመሰለው ሰማይ ላይ ዘርና ብሔር እንዲሁም ደግሞ መታወቂያ ቋንቋ ከማይጠይቀው ድንበርና ጎጥ አልባ ሰማይ ወረድን። ላሊበላን ምድር ተረገጥ ነው። እሱ ባለው የተባለ ናት ዓለም ጉዝጉዝ የቅርብ ወዳጅ ገና ሳንገናኝ በእንክብካቤ ተጠምዷል። የጠቢቡ የምሁሩ የላሊበላ ረድኤትና መልካም ፍቃድ እንዲሁም ሀገሩን እንድረግጠው ምልጃው ረድቶኛል። ከላሊበላ ወደ ጋሸና 39 ኪሎ ሜትር ጋሸናን ይሆናል ብለው ነግረውናል። እስከ ፍላቂት ደግሞ 49 ኪሎ ሜትር ይሆናል። በመንገዳችን ስንጓዝ አስደናቂ ጥበቦችን የተሸከሙ ያረጁ ታላላቅ አባቶች በስፍራው ከረዛቸውን ግማሹ በትከሻው እኩሉ ደግሞ በእጁ የያዘ ያዘግማል። ገና ከመንደሩ ሳንዘልቅ የአካባቢው መዓዛ ለሚመጣው አዳዲስ ሰዎች በሙሉ ያወደ ያስተጋባል። እንዲሁ አረፈድን መሰል 6 ሰዓት ከ29 ሲሆን ወደ ፍላቂት ደረስን። ታዲያ እሱ ባለው እንደስሙ እሱ ባለው ነው። እርግጥ ሳገኘው የመሰለኝ ልጅ ግራስ ጎብኝ ነበርም። ልክ እንደ ገብስማ ዶሮ አናቱ ላይ ነጭ ዘውድ ጣል ጣል አድርጎበታል። አይኖቹ በርቀት የሚመለከቱና እንደ አንበሳ ቁጡ ይመስላሉ። ከፊት ለፊቱ ከ3 የማይበልጡ ጥርሶቹን የሀገር ጉዳይ በሚመስል መልኩ ተገልጠው ፈልቀቅ ሲል ይታያል። እድሜውም ቢሆን ለአርባዎቹ መካከል እንደሆነ ያሳብቅበታል። ከመኪናው እንደወረድን ሳገኘው ወደኔ ቀይ የቀረበ እንዲህ ነበር ያለኝ። እንዴት ነህ? ደህና ነህ? እንዴት ነህ? ሰላም ነህ? እንዴት ነህ? አማን ነህ? እንዴት ነህ? ደህና ነህ? ደህና መጣ? እንዴት ነው? አቤት ሰላምታም! ስለ እውነት ግን እስካሁን ሰላም ተብዬ ለካ አላውቅም ብያሰብኩኝ። ሃይ ተባብለን በመናልፍባት አንድ ሀገር የኖርን በነሱ ቀዬ ይህ ሁሉ ትህትና ያለው ሰላምታ እንግዲህ ነገሬ ጀምረው ሱቤን ካገኘው በኋላ ነው። አማራ ክልል በሰሜን ወሎ ገረገራ ፍላቂት ገነት ሆቴል ምሳችን ጠለዝን። አንዲት ጥቁር አዝሙድ የመሰለች ለግላጋ አንስት የእመቤታችንን በረከት አቀበለችን። አክላም ጠጅ በብርጭቆ ሰታንብሳለች። የተመገብንበትን ብር ለመክፈል ሲያግደረድረኝ ቆፍጠን ባለ አማርኛ እንግዲህ እንግዳ እንዳደረጉት ነው አበሜሌክ ብሎ ቆሌን ገፈፈው። የቀድሞ እሱ ባለው ማን ነው? እሱ ቤን አልመስላለኝ። ወይ ጉድ! ዝም ተነስተን ወጣን። አበሜሌክ በል እንግዲህ አባ ገብረ ኢየሱስ የሚባሉ አሉ። እሳቸውን ላገናኘህና ዛሬ እሳቸው ናቸው የሚወስዱ። ከዛ ሁሌም ከስራ አልለይም አለኝና አባ ወዳሉበት ሄደን ተገናኘን። አባ ግን ምንድናቸው? የምንሄድበት ደብር አገልግሎታቸውስ ምንድነው ብዬ ጠየቅኩት። አሃ ለካ አልነገርኩም አለኝና የደብሩ አስተዳዳሪ ናቸው፣ መምህርም ናቸው አለ። አባን ስመለከታቸው ግን ልቤን እስኪሰነጠቅ ድረስ ነው ክው ያልኩት። አንድ ኮሳሳ በምግብ ጦታ አማካኝነት ቢጫ እስኪሆኑ ድረስ የቀሉ የሚመስሉ እግራቸው ጫማ ተጫምቶ የማያውቅ እንዲሁም ተረከዛቸው እንደ በረሃው መሬት ተፈነቃቅሎ ነቃቅቷል። አቤት ክርስቶስ ምን ይባላል! ይህን ብቻ ነበር ማለት የደፈርኩት። የኛ የደብራችን አለቆች ፊቴ መተው ድቅን ነው ያሉት። አይደለም የእጃቸው የእግራቸው ንቃቃት ሊሆን ይቅርና የሚቀያየሩት ካባና ቆብ፣ የሚሽቀረቀሩበት ልብስና ጫማ እንዲሁም በቅርቡ እንደውም ዓለማውያን ማች ያሉ ሁሉ ቆብና ቀሚሳቸውን ካባና ሱሪያቸውን ያመሳሰሉ ሁሉ መልበስ ጀምረዋል። እናንተዬ አባ ግን ስለ እውነት ቢበሳቆሉም ግርማቸው ልክ እንደ ቅዱስ ሚካኤል የሚያስፈራ የሚመስል ገጽታን ያላቸው። መስቀላቸውን ልሳለም ጎንበስ ስል በአንገታቸው የተንጠለጠለውን ጉልበታቸው ሊደርስ ሲል የተቋረጠ ክርስቶስ የተሰቀለበትን የሚመስል መስቀል መሽረጥ አደረጉና ልዑል እግዚአብሔር ይባርክ ብለው ፈቱኝና ባረኩኝና ምን እንደተፈጠረ እስከማላውቅ ድረስ እስኪገባኝ ድረስ በጉልበቴ ስር ተደፍተው ለሰላም ታጃቸው እነሱ። ወላዲተ አምላክ ምን አይነት ሀገር ነው! ይህንን ሳልጨርስ መልሰው ከገዳማቸው እጅ መንሻ
ይዘውት የመጡትን ፓፓያና ቃሪያ አሳቀፉን። መንገዳችንን ቀጠልን። እነሱ ቤም ተመለሱ። ለ8 ተጭነን እየሄድን በመሃል ልብ ብዬ ስመለከት ለካ በባጃጅ ነው እየሄድን ያለነው። የጎሮጎሯ ማርያም ለ8 በአንድ ባጃጅ ምን አይነት ነገር ነው? ይህንን እጅግ በጣም በመገረምና በማስተዋል ስመለከት በእኛ አካባቢ በገዢው መንግስት እነዚህ ባለ 3 እግር ባጃጆች ከከተማው ከውስጥ ለውስጥም ተባረው ባሉበት ጊዜ እዚህ ሰው ያለበት ሀገር 3 ሰው በሚጭን ባጃጅ ለ8 መሄዳችንን ሳስብ እጅግ በጣም ተገረምኩኝ። ከአባ ጋር አብረን መቀመጣችን ግን ይነዝራል፣ በእውነትም ያማል። እንደ ሁለትህትና ማደል እኔስ እንዲህ ማድረግ አልወድም ነበር። ባጃጁ ደብረ ዘቢጥ አደረሰንና ወርደን ደብረ ዘቢጥ ያለውን ወፍጮ ቤት አስጎበኙኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? ልጃችን እንግዲህ ገብረ ኪዳን ነው። እንግዲህ ያው እንኳን ደህና መጣልን። አባቶች እንግዲህ በጾት እንኳን መጣልን እያሉ ነው። እኔ የገዳሙ አስተዳዳሪ ነኝ። በ15ኛው ክፍለ ዘመን የተመሰረተው የጎረጎር ምዕራፈ ቅዱሳን አንድነት ገዳም ወፍጮ ቤታችን ነው። ይሄ ጎረጎር ማለት ጎርጓዳ በ600 ግመል ተጭኖ ስለመጣ ቤተክርስቲያኒቱ ተሰራቸው ለእናያታለን። ጎርጓዳ ቦታ ተበላ ተደልደላ ነው። በ700 ግመል ከዋልድባ የመጣው የተደለደለበት ስሟ ጎረጎር የተባለው እነሱ ለደለደለበት ጎርጓዳ ሲባል ጎረጎር ተጠራው ነው። መዳረሻችን ጎረጎር ማርያም ነውና ተራራ ጋራ ሸንተረሩን ስለምንወርድና ስለምንወጣ ወተን መንገዳችንን ተያያዝ ነው። እኔ በመሃል ግን እጅግ የሚገርሙ ነገሮች ስለመለከት ነበርም። በሀገሩ የሚተዋወቅ ሰው ብቻ ሳይሆን ተያይቶ እንኳን የማያውቅ ሰው ሲተላለፍ ዝም ጭጭ ተብሎ አይተላለፍም። እግዚአብሔርን ሰላምታ ይለዋወጣል እንጂ። አባ ግን በእግራቸው የሚሄዱ ፍጹም አይመስሉም። ዝቅ ብዬ ቀና እስከምል ካይኔ ሊጠፉ ይደርሳሉ። መልሼ ደግሞ ተግተርትሬ እንደምንም እደርሳለሁ። አካባቢው ምን እንደሚመስል በሄድንበት ሁሉ ያስረዱኛል። እንዲህ ይላሉ። ጨጨሆ የተባለበት ምክንያቱ ጨጨሆ መድኃኔዓለም የተባለው በክፉ ዘመን ቤተክርስቲያን በምትወረርበት ሰዓት ላይ ካህናቶችና ምዕመናኖቹ ጥለው ሲሄዱ ታቦት ተሸካሚው ብቻ ሲቀር ምን አሉት? ሁሉም ሲቀር ጅንጀሮቹ እያጨበጨቡ ጨጨሆ ተንጫጫ ማለት ነው። ጅንጀሮቹ ታቦቱን ጥለውት በሄዱበት ካህናቱ ምዕመናኑ እየተገደዱ በተያዙበት በሃይማኖት በመጣበት ሰዓት ታቦት ተሸካሚው ሐውደፍትና ወደ ኋላ ሆኖ እያጨበጨቡ ጨያሉ እያጨበጨቡ ጨጨሆ ተጠራው። ይሄ የምናየው ነው። ለተመለከተው አይደለም በዚህ ቁልቁለት በሜዳውም አልሆነልኝም ነበርም። በመሃል የሥላሴን ሥራ የሚያስደንቁ ነገሮችን መለከታለሁ። አባ ትንንሽ አይናቸው በፊታቸው ላይ እርም ብሎ የተጨመጨመው ጺማቸው እንዲሁም ደግሞ ቅጥነታቸው ከለበሱት ጥቁር የመነኮሴ ልብስ ከፍጥነታቸው ጋር ሲታያዩ እንደው በዚህ ምድር ላይ ያሉ ሰው እስከማይመስሉ ድረስ ከፊት ለፊት እየተወነጨፉ ይሄዳሉ። ካህናቱ ሁለቱ ካህናት ሲገናኙ በእንደዚህ አይነት መልክ ሰላምታን ይለዋወጣሉ። ይህ የቅድስት ቤተክርስቲያን አስተምህሮ ነው። እንዴት ነው ጉዞ? እኛ እየመጣን ይሁን የትናችሁ አባዬ እንዴት ነው? ዳኖት ነው የጎረጎር ማርያም ባርኩት ገብረ ኪዳን የጎረጎር ማርያም በስምሽ እንደምን እንኳን መስቀል አሰለማችሁ በሰላም ያሳደረ አሜን አሜን። ታቦተ ማርያም የአባ እግር ግን ከምድር እስከ ገነት ተጉዘውበት ይሆን ወይስ እነዞሲማስ የደረሱበት የብሔረ ብፁዓን ሀገር አይተውት ይሆን? እግራቸው በዚህ ልክ የነቃው የአባቶቻችን በዚህ ልክ ሃይማኖታቸውን ይወዳሉ። ከተማ ያለው አውደልዳይ ከፊቴ እየመጣ ድቅን ይላል።
ገዳሙ ይሰራ ታይቱ ማጥራና የቆረጥነውኛ ነው ይሄን ባህር ዛፍ እንግዲህ ይሄ የተቆረጠውኛ ቆረጠው ነው አንድ ጊዜ ገዳሙ መጡ ቆርጦ ወሰደው ለፍልም ለማግሪ እዚህ ላይ ወጣ እንግዲህ ከገደሉ ጋር እኮ የሆነበት ማለት ነው አስገራሚ ነገር ነው ገዳ ቅድስት ቤተልሔም ደግሞ የድጓው ማስመስከሪያ እንደዚህ ነው ያለች አቅጣጫዎቹ እነዚህ ናቸው እናታችን ቅድስት ጎረጎር አንድነት ገዳሙ ደግሞ ይሄ ጎርጓዳ ያን ስንናገር የነበር እዚህ ከጎርጓዳ ይሄ ጎርጓዳ ውስጥ ላይ ያለው ጎርጓዳ ማለት ወር ምድር ቤት ውስጥ ነው ድርጅት ነው እንደዚህ ዙራ ነው ማለት ውስጥ ግሪዋ ወዲ በመራው ቅድስት ቤተልሔም የድጓው ማስመረቂያ ዙራምባ ያጓስናል አሁን እንደ የምናየው ዙራምባ ጓስናል ነው ይሄ ቅድስት ቤተልሔም ያጓስናቸው እንደዚህ ወደ ቀኝ በኩል ወደ ጀንበር በምራብ በኩል ማን ነው የሚያጓስነው በምራብ በኩል ቅድስት ቤተልሔምንና ዙራምባ አረጋው ያጓስናል በመሰራቅ በኩል ደግሞ እናታችን ቅድስት ፍቅርተ ክርስቶስና የብፁዕ አቡነ ኤርሚያስ አዳር ትምህርት ቤት አጓስናል ይሄ ዳውንት ምን ነው ይሄ ዳውንት ነው ዳውንት እንደዚህ ይሄዳል እዚህ ላይ ዳውን አሮን እንደ ወደ ደቡብ ላሊበላ ደግሞ እንደዚህ ላሊበላ አሁን አሮን ነው እንደዚህ ይመጣል ላሊበላ እንደዚህ ነው እንደዚህ ምን ነው ላሊበላና አሁን አሮን እና እናታችን ግን መሀከል ላይ ናለችው የምናያት መሀከል ላይ ናት ያው ዋው ደግሞ የሚያስገርመው ነገር ይሄ ውሃ አይወርድም አሁን ደረቅ ነው የሰሞኑ ዝናብ ነው ይሄ እንግዲህ ጎረጎረ ይሄ ውሃ ወርዶ ነው አባይራስ ነው እንግዲህ እግዚአብሔር ይመስገን እግዚአብሔር ይመስገን ይሄ አሁን ይሄ የከረያ አሁን ዝናብ ነው ውሃ አይወርድም ከታች ግን ገዳሙ ውስጥ የሚወጣው ውሃ ከቅዱሳን ነው ከስድስት ተራራ ሲወጣ ያው ያንን ያዋለ ግን ራሱ የማይወጥ ደረቅ ነው ስለምን ይሄ እንግዲህ ደረቅ ነው የጎረጎረ ራስ ደብረ ዘይት ይባላል ምንም ነገር ውሃው እዛው ነው የሚፈልቀው ይሄ ባህር ዛፍ ግን የተመረጠ ነው ይሄው ባህር ዛፍ ነው ዝመቱ ተሻግራ ያለችው ቤተክርስቲያን ምንድነው ያቺ ደግሞ ገደባ ማርያም ትባላለች የሚሄታችና ገደባ ማርያም ትባላለች በታች ቅዱሳን የተሰወሩበት የቅዱሳን ቦታ ላይ ያለው ወይራ ነው በጣም ተራራው ላይ ደግሽን መከረም ገደባ ማርያም ትባላለች ከታች ደግሞ ስንሄዳው ወይራ ቅዱሳን እስካሁን ድረስ ጣኑ ሲያርግ የሚታይበት ነው ያለ ያንማ መንገዳችን ላይ ነው ወይራ ይበዛበት ነበር የሚጣፈቅ እስካሁን ድረስ አጥተው ነው የሆነ በዝና ወሰደች ነው ጣያ ፈራሰው ጣይ ነበር አንሳት ነበር ይያለ ነው እኛማ ነው ወደ ባዶ እግራችን ለምን ቆመች ታዲያ ገራቸው እንደዚህ ስንቱ ላይ ያጠፋት ተነስታ ይሄ ሰላም አይታወቀኝ አሁን ዘላለም ይቆር ይያለ ነው እንዳይገሉት እንዳያሮጥ ይያለ አረ እኔን ነው አግኝቼ ነው ታልታሎ እንዳይሄድ ያደረውትን ይያለ ነው አረ አግኝቼ ነው እንደው በእውነት አማታ ማርያም ነው አግኝቻቸዋለሁ አባስትራ አዎ ይህ ከምዕራፈ ቅዱሳን የተሰወረ እናታችን ድንግል ማርያም እዚህ ነበረች ድሮ እዚህ ታዘቅይተሻለ ቅዱሳኖች እስካሁን ድረስ ከምዕራፈ ቅዱሳን ጎረጎረ ገዳም እየመጡ እያጠሩት የምንየው ጫካ ወይራ ነው ታውቂ ወይዚህ ማለት ከታችም ነው ወይራ ይህ ወይራ
ነብሩ ዙሪያውን እስካሁን ድረስ አያስነካ ይምታውት ነብሩ ዙሪያውን አለ ይው ምን ነው የገበሬ እንትኖች አሉ አማሳ አለበት ግን ምንም ነገር ቤተክርስቲያኑ ኃላፊነት እናታችን ድንግል ማርያም ከወዳታ እዚህ ደግሞ ስውር መድኃኒዓለም መስካን የመጡ ያጣኑ ሲሩ ይታያሉ አባቶችም አገኘናችሁ ይላሉ ከጎረጎር ማይጠን ይዘው መጥተው አጥነው እንደሚመለሱ እንደሚባል ይሄ ነው በያካባቢ ደግሞ ጨጭሆ መድኃኒዓለም እንዲስንህል እንዲስንዞር ጨጭሆ መድኃኒዓለም አስፋቱ ነው እንዴ ያው ወደ አጥጣጫ እንዲማቅጣጫ ማሳያቸው ይሄ ባህር ዳሩ ነው ቤተልሔም ያልኳችሁ ዙራምባ ያልኳችሁ ዙራምባ አረጋይ ማለት አሁን አረጋይ ዙራው ሲያጡ መግዚያ ሲያጡ ዙራባ ወደ ቅዱስ ሚካኤል ያወጣላት ይሄው ቅዱስ ቅድም ወደ ምዕራብ ስንላችሁ የነበረ ይሄ የምናየው በርቀት የምናየው ዙራምባና ታች ደግሞ የቅዱስ ቤተም ትገኛለህ ይሄው በርቀት የምናያት ዙራምባ እና ጨጭሆ መድኃኒዓለም ነው እዚህ አርገው ቅዱሳን ሚካኤል ላሊበላ ሲል ይሄ ነው የምናየው መነኮሳቶቹ ሲመጡ የሚያርፉበት ይሄ ጥላ ሲሆን ወደ ምዕራፍ ቅዱሳን ጎረጎር ሲወርዱ ከይታርፉ ነው የሚከደው የምናርፉበት ይሄው ይታረፋል ይችላል ዝናብ አይዘንባት እንጂ ነብሩ የሚተኛባት ናት ያለች የቅዱሳኖች የሚያርፉበት ይሄው ምን ነው ነብሩ የሚተኛበት ይሄ ዝናብ አሁን ይሄ ጽር ነው ግን ስመርቶ ነው ይጣውታ ግን ምዕራፍ ቅዱሳን ይርገን ምንንባት ያትቻት ይሄ ነብር የሚተኛበት ይሄው ፀሐይ ሲመጣ ወደታችም ወደ ላይም ፀሐይ ታርፎ ነው ጧት ተደርጎ የሚከደው አሁንም ምዕራፍ ቅዱሳን አድርገን ብለን ጸሎት አድርገን አቡነ ዘበሰማያት كما بهدر سيساينا زلال لألاتنا هابنا يوم نرقلنا بسانو كيكينا كما نهناني نرقل زاب بسلانا يتابعنا يزو السماء سوطان لعدهنا نوعنا لهم كل بسم زيها كتما كسر سوات لعنا وعنا بسلامة قدس كبريل وعنا بمستفر سلام لك تنقل ونك ورنقل بسقاكي من زير سلام لك ايو ጨጭሆ መድኃኒዓለም ብቅ እያለ ነው እንዴ እንደመጣ ነው እንግዲህ ለያው ነው መንገዳችን ነው ያው ይቺ ጥዳሁን በቅላለች የምታፈያት ታጥ ይድሩ አባቶቻችን ጽዶቹ እንግዲህ ሳይተከል ነው ማለት ጨጭሆ የተባለበት ምክንያቱ ጨጭሆ መድኃኒዓለም የተባለው በክፉ ዘመን ቤተክርስቲያን በምትወረርበት ሰዓት ላይ ካህናቶችና ምእመናኖቹ ጥለው ሲሄዱ ታቦት ተሸካሚው ብቻ ሲቀር ምን አሉት ሁሉ ሲቀር ጅንጀሮች እያጨበጨቡ ጨጭሆ ተንጫጫ ማለት ነው ጅንጀሮቹ ታቦቱን ጥለውት በሄዱበት ካህናቱ ምእመናኑ እየተገደዱ በተያዙበት በሃይማኖት በመጣበት ሰዓት ታቦት ተሸካሚው ሐውደፊትና ወደ ኋላ ሆኖ እያጨበጨቡ ጨያሉ እያጨበጨቡ ጨጭሆ ሰው ይጠራል ይሄ የምናየው ነው እንግዲህ እናታችን ምዕራፍ ቅዱሳን ያለችበት ቦታ መሃል በስንት ቦታ ተከባለች ማለት እንግዲህ ምን ያለው ያማደው ምን በሙሉ ያጨጭሆ ነው ይሄ ጋይንትና የባህር ዳር መህያው እንግዲህ ጎንደር መህያ ያያየነው ነው ይሄ እንግዲህ የምናየው ከዛም ቀጥሎ ደግሞ የተራራው ምክንያት ያለ በይት መጣ የአካለ ክርስቶስ ሰማይ ጠቀው ተብሎ የሚጠራው ነገላ ተብሎ ይጠራል በይት ፎልቆ ይታየናል በይት ይታያል ይሄ ነገላ አካለ ክርስቶስ ባቲ የስሙ ዘመነ መንግስት ተሰየፈው ያ አካለ ክርስቶስ ተብሎ ይታየናል ተቀጣይ ደግሞ ያሉት እንደው ያየናቸው ነው ዳን ያ አካለ ክርስቶስ የጨጭሆ ይዞ እንግዲህ ታውቂው ስራቸው ምንነከቸው ግን ምዕራፍ ቅዱሳን ጎረጎር የወራሁን እንደዋለን ነው ሲምነው ቦታችን ይሄ ነው ቁላል አርጀር ይሄ የምናየው እየወረርን የምናየው ግደሎች እንግዲህ ተራራዎቹ ስውር ናቸው አሁን ሜዳ ይመስላሉ ከታይ ስትወርድ ግን የምታዩት ይሄው በላይ አንሳቸው ብዬ ነው ይሄ አባ እንትና ይባላል አባ ማውራ ይሄ ምንድነው ይሄ አባ ማውራ ነው ማውራ ማለት መጠጫ ይባላል ይሄ ምንነው ማውራ ይሄ ይላል ያ ደግሞ ትልቅ አሁን ይተሙላ ይቀርታል ከገዳሙ ስንል አሁን ምንም የሌለበት ታዲያ ወደ ስታው አስገረ በላይ አንሳው ብዬ ነው ወደ አማዶ ወደ በዛ ነው ወደ መዛ ቀጥሎ አባ ሙሴ ይባላል አሁን ሙሴ ጻድቁ ሙሴ ሳይሆን ይሄ የግብጽ ሙሴ ሳይሆን የራሳቸው አሁን ሙሴ ጸልይ
ሙሴ ራሱ እነዚህ ሙሴ ያነሳ ሙሴ ጸሊም አይደለም ሙሴ የጳጳሱም አይደለም አቡነ ሙሴ ዋሻ ያፈለፈሉ ሳይሆን በአቡነ ደንቆሮ ቀጥሎ ደንቆሮ ማለት የማይሰማ ነው ማውራ መጠጫ ነው ግን አሁን የምናየው እርግ ነው ምን ነገር ሀታይ ስንመጣ ግን ጉድላት ደል ይወጣሉ እንታቸው ፈልጊውና ወደ አማሮ የምናየው ደግሞ ቅዱሳን ተሰሙርት ነው በእነሱ ቀጥሎ ከዚህ ስናይ ደግሞ እንዴት እንመጣ የወደ አማሮያ እንግዲህ ምንም ነገር የጫካ ነው የምታውስ የነብር የዱኩላ ያን በተጠላለ የለላራው ስለምታውቃው እንግዲህ እናየው ይሄ ጉጓዳ ነው የተከፈሉ መግዚያዎቹ ሁለታውን ዙረን ነው ነው ይቀርበን ነበር የምናየው በይሄ ቀርበና ቅድም ያየነው ውሃ በዚህ ነው የሚወድ ከዚህ ላይ ግን የሚፈላፋ አለ አሁን ድረስ ውሃው አፈላው እንዲህ ፈላላ ውስጥ ነው አንስተው ቅዱሳን ነው ይሄ ደግሞ አባላሽ ይላል ይሄ የምናየው ይሄ ያውን የህዝቡ መሬት ነው በላይ በኩል በታች ግን ለላው ይወጣል ወዲያ በኩል ደግሞ አባመረውና አሁን መረውና ነው እናገኛቸዋለን እና ያየናቸው እንነርብየ ነው በላይ በኩል አሁን ያስገራሚ ነገር በላይ በኩል ምንም የሌለው ግርም የሚያደርገው የብፁዕ አባታችን ትምህርት ቤት አለ ቆይ በቅላል እናየዋለን የማዶ ላይ ያለ ቁርታ ክርስቶስም ይወዚ በመናያት ላይ ነው እናታችን መሙኡዝና አንጃየስ ደግሞ ወደ ማዶ ያለው ያቀንጥ ያ ምንየው ትልቁ አንጃየስ ካንጃየስ ቀጥሎ ደግሞ ዳውንት አቡነ እስትንፋሰ ክርስቶስ ያው ማትሪያል ተዋቸው እንግዲህ ወደ እንደዚህ ያሉት ዳውንት አቡነ እስትንፋሰ ክርስቶስ ካንጃየስ ቀጥሎ ይሄን ስናልፍ አንጃየስ ከዛ ቀጥሎ ደግሞ ፍቅር ክርስቶስ እዚህ ነው ስለና ከዛ አልፈን ደግሞ አንጃየስ ቀጥሎ ደግሞ ለዛ ምን ነው ዝናባማ የሚወርድበት ያ ደግሞ ጭቃ እየመሰለ አቡነ እስትንፋሰ ዳውንት ታውቀስ ተደመናው በአቡነ ማውራ ላይ ቀስቱን ያያችሁት ነው ቀስቱ መጣልን እንግዲህ ሲወዱ በቀስተ ደመና እንደሚቀበሉ እውት ካቡነ በላሊበላ በኩል ላይ ቀስተ ደመና የምናየው አቡነ አሮንና ላሊበላ እንዲህ የምናየው አሁን የምናያቸው በላሊበላ በኩል ይሄ ላሊበላ ነው ላሊበላ እንደዚህ ነው አሁን የምናያቸው እንደዚህ አቡነ አሮንና ላሊበላ እንደዚህ ነው አሁን የቀስተ ደመና የመጣበት በአቡነ አሮን እንዲሰንጥቁ ነው ወደ ምራተ ቅዱሳን ጎረጎር ላይ እንግዲህ ተክል ነው ያየናል ውስጥ ደመና ላይ ነው ከላይ ደግሞ ቀስተ ደመና እንግዲህ አቡነ አሮን ላይ የተከለው አቡነ አሮን ተክሎ ከጎረጎር ላይ ደመናው ነው ያየናው ነው እንደዚህ ወደ ጎረጎር ነው የመጣው አቡነ አሮንና ከላሊበላ ብለህ ይገባል እንትን አቅጣጫው ላሊበላና አቡነ አሮን ድንቅ ነው ተመልካቾቻችን ህዝበ ክርስቲያን በሙሉ እንግዲህ በውጭ ሀገርም በአገር ውስጥ ያላችሁ ይህን ታሪክ ተመልክታችሁ ይህ ገብረ ኪዳን ከአዲስ አበባ ከላሊበላ ተጉዞ አሁን መጥቶ ወደ ገዳሙ እየገባ ነው እንቃለ ኪዳኑ ላይ ወጥ አቡነ አሮን ተክሎ አሁን የምናየው ገዳሙ ጋር ማያያዛቸው ቅዱሳኖቹ ቅዱሳን ጾት ማድረጋቸው ማሳየቱ ተመልክተው እንግዲህ አድርገው ላሊበላ ላስታ ላሊበላ ለማማካኝ የወስነ ቅዱስን ጠርተው ቆይተናል አሁን ግን ይሄ ደመና የምናየው ቀስተ ደመናው ወደ ገዳሙ ሰንጥቆ ምን እያሳየን ያለው ምናየው ነው የምታወት ነው ካሳቻችሁ በሙሉ የምታወት ቀስተ ደመናው እመቤታችን ቃልሽናር የኖ መርከስ ይገባለት አሳያለሁ ቃል ምንድነው የሚለው ቃል የመድኃኒታችን ኢየሱስ እንደሰጠ ይወዳችሁ ቃል ጃናቸው አሳየህን ተሰሙራይ አሁን ካሳየን በኋላ የተሰወረ ነው ቅድም አይተናል አሁን ደግሞ ወደ መስተወረ ሄደ በሰማይ ላይ ንቃ ተመለከቱ አሁን ቅድም በጣም ይታይ ነበር አሁን ደግሞ እየደበዘዘ መጣ አየው ካሳየ በኋላ ቃልኪዳናቸው 6 ቁጥሳል የ606 ቁጥሳን ተመክቷል ቃልኪዳናቸው እንዴት ነው በደመናው ላይ ቀስቴን
ነው እሺ ቻችን እምትመከቱ በሙሉ ከገዳሙ ክልል እየገባን ነው አደብረ ዘይት ተረስተን ከቅድሜ ጉዞ ይዘዋር ገብረ ኪዳን እንትን መንገድ ሊቆና ላስከውዶ በመንፈስ ቅዱስ ነው የመጣና አሁን ተነስተን የመጣን ሁለት ሰዓት ተኩል ይገባል ይሄ ገዳሙ ክልል እየገባን ይሄ ገዳሙ ክልል የጀምራን ከላይ ሆነልን የገዳሙ ክልል ላይ ግን ያው ይሆናችሁ ይሄ ምንድነው ምንጭ ነው የቅዱሳኖቹ ላይ ብዙ የሚጠቀምበት አሱ የመጡት መንደሮች ይሆ ነው ይሆ ብለዋል ቅዱሳኖቹ ተፈለቁ አባረ መስቀላቸው ሲወጉት ነው የወጣ አሁን ይሄ ዙሪያ ለመገገያ ስለሌለው ይሄ ይሆ ያየን ነው ይሄ ምን ነው ለህዝቡ ግን አሁን ያው ጸበል ነው እንግዲህ ቅዱሳኖቹ ያወጡት ቅድም ካየነው ደረቅ ያየን መተናል ያው ስናሳየ ነበር አሁን ግን ይሄ እዚህ ላይ የፈለቀው ነው ምንጭ ነው እንትን ይሄ ጸበል ነው አሁን ከዚህ በታች እንግዲህ የገዳሙ ክልል ነው እንግዲህ ወደ ገዳሙ ይሄ አምባው ይባላል አካባቢ ይሄ ስሙ አሁን ይሄ አምባው ይባላል አካባቢው ለናይ ነው ወራው ላይ አፈር ወረደበት እንደምት ነው ይሄ አሁን ላይ አፈር ወረደበት ነው ይሄ ላይ አፈሩ ላይ ነው ግመሉ እንግዲህ አረፈበት ቦታ ነው ግመሉ አረፈበት ሜዳ ላይ ደላላ ይሄ ግመሉ አረፈበት ነው ይላል ሜዳው ማለት ነው ወደ ገዳሙ ክልል ያው ላይ ይጣላል መፍለቋት ድነቂ ነው ይገርም ያው ይሄን ዛፉ እየነቀ ነው ታንስ ተቆላው ታዳግታለች እኔ ከተሳኑ ቅድም ተሰውረው የነበሩት ተራሮች በዝርዝር እየመጡ ነው አሁን እየተገለጹ መጡ ለምትናያቸው የነበረ ዙሪያ የመጣንባቸው እያየናቸው ነው በዚህ ተገልጾ እየመጡ ነው በዚህ ነው ያ ቅድም ያየሩ ጨት የሚወርደው በዚህ መንገድ ነው እንደዛ ተሸክመው በሸክማቸው መጥተው ይሄ ነው ነው እዛ እየተሰራ ይሄ ነው ቅድም ካየሩ ከደብረ ዘይት ካልነው ላይ አንስቶ እስከዚህ የሚመጣው እንጨቱ በዚህ ነው ይርበይ ተሸክመው ቆርቆሮ የምንፋት ቀለ አሁን አህዮች ያሉ ሆኖ በሸክም መነኮሳት እየተሸከሙ እናቶችና አባቶች የሚያወዱ በሸክማቸው ነው የሚቆዩ አህያ ለምንድን ነው በእግር እንኳን ለመሄድ እኮ አይሰድም አይደለም ዕቃ ተሸክመው ለመሄድ አዎ ታላችሁ የተሰራውን ቤት ክርስቲያኑን ታወላች በዚህ ወርዶ እንግዲህ ተሰራው በዚህ መንገድ ነው ወረደ ቤቶችን ታወላች ክርስቲያኑን ታወላች ይሁን የለ በዚህ መንገድ ነው ወረደ ያንጨት አይነት ነው ነው በጣም በዚህ ነው ታይታያ ላሞቹና እስኪ ወረደ ለዋቸው ታለባ መጣው ገና ላሞቹ ያው ተማካቶቻችን በሙሉ የምትመለከቱት ይሄ ገዳሙ ክልል ገብተናል ቤተክርስቲያኑ ነው ምናያቸው ቤተክርስቲያናችን ናቸው ይሄ እናታችን ድንግል ማርያም ቤተክርስቲያን ደርሰናል ይሄ አምባው ጥጫ የተባለው አፋፍ ላይ ደርሰናል እንግዲህ ይሄ 600 ግመል ያረፈበትን ያው ገብረ ኪዳን አንጻ ይሄ ላይ አዚ በላይ ነው ግመሉ ያረፈው ጎረጎር ማለት ጎርጓዳ ብለናል ይሄ መካነ ጸሎታቸው ያበምኔቱ ያቡነ መራዊ ምንናየው ላይ ነው እዚህ ላይ ነው ግመሉ ያረፈው ጎረጎር ጎርጓዳ ሸተት ብሎ ቤተክርስቲያን ያለችበት የተደለደለው ቦታ ላይ ይውላችሁ ጎራ ላይ ነው አፈር ከዋልድባ በመጣው አፈር ነው ይሄ ምንናየው ጎራ ላይ ያለው ያቸው በመስራቅ በኩል ያለው ቤተክርስቲያን ያኛው የስድስቱ ቅዱሳን ጽላታቸው ተቀርጾ የገባበት መንዛቸው የሁለታቸው ቤተክርስቲያኖቹ ይቺ ደግሞ እናታችን ድሮ ተቀይራ ነው አሁን አፍሶ በቆርቆሮ ፊት ቀይ ነበረ ቀያ ምናያት ቤተልሔም ናት ቀያ ምናያት ድሮ ቀይ ነበር የምታወቀው አሁን ሲያፈስብን
ቅድም ካየነው ባህር ዛፍ መጥቶ ነው ይሄ የተሰራችው እያያችኋት ነው የመንፈሳቱን በአት ይሄ የተሰራ ቤት በሙሉ እንገባና ያቻው ነው የምናየው ይሄ የተሰራው ቅድም ካየነው መጥቶ የተሰራውና የሚያስገርም ድሮም በ700 ግመል ተጭኖ እንደመጣ አሁን ቅዱሳኖቹ በሰው ላይ ደሮ እንደሚያውቁት ራሳቸው ወጥቶ እንደሚያውቁት ነው እንጂ የሰው ኃይል አይደለም የሚሰራው ይሄ ግን የምናየው ሰንጣቃው የምታውት ነው ስለዚህ በሃላይ ላይ አንባው ጥጫ የተባለው በለው በጥጫ ሲታፈሩ ይሸተተተተ ብሎ የቤተክርስቲያን ካለችበት ላይ ተፈራው የቤተክርስቲያኗ አማካኝነት እናቸው ተራራዎች ወደዚህ የሚቀሩ ይኖራሉ ይሄ ከታችን እናነሳቸዋለን እንጂ ሳይመሽ አሁን የነገር ሰዓት ስለሌለን ይሄ ያውነ መራውና ታችን እናነሳዋለን የምናየው አታች ጉልላት ስለወርድ ጉልላቱ ይመጣል ይሄ ጉልላቱ ላይ ያለ ነው ጉልላቱ ይመጣል ወደ አማዶ የምናየው ያ ደግሞ እንደዚህ ወደ ፍቅርተ እዛ ላይ ያውነ ኤርሚያስ አዳር ትምህርት ቤት ያለበት የብፁዕ አባታችን አሁን ኤርሚያስ አንደኛው እንደዚህ ያለው ከዛ ቀጥቶ አዛኛው ጎራ ቀጥሎ ፍቅርተ ክርስቶስ ብለናል የዛኛው ቀጥሎ አይሻምና ጎራ ወይንዬ ማርያም ትባላለች ከዛ ቀጥላ ፍቅርተ ክርስቶስ ከዛ በላይ እንዲህ ስናየው ደግሞ ይሄ የብፁዕ አባታችን ያምናው ዛፎቹ ያውን ኤርሚያስ አዳር ትምህርት ቤት ነው ገዳሙ ያለው ከአባታችን አዳር ትምህርት ቤት ስር ማለት ነው ይሄ የምናየው ላይ አንደኛው አባ ገኔ ይባላል ቢሮ በመብረቅ ሙድ ገኔ ቤቱ ያለባት ይዞ ጎራው ይሄ ጎራው ጎጆቹ ቤት ያሉበት በላይ ያለው ተራራው ገኔ ማለት ድሮ ያልተጠመቀ ሰላም ነበርና በአጤስ ሆኖ ዘመነ መንግስት ወደ ዋርላ ሊጸልዩ ሲሄዱ ቤተ ዮሐንስ ከተባለው ከዛ ላይም ደግሞ ጽር ተክለው እስካሁን ድረስ ጋሸና ጌታ ይጠራል ከዛ አካባቢ ላይ ጽዱ ተተክሎ ጽዱ እስካሁን ድረስ አለ አዛ ቦታ ጽድ በቅሎ አይወልድም ሸምበቆ ያፈራም ጽድ ማያቆጠቁጥም አሁን ወደ ጋሸና ኮን ምንሄደው ስናገኘው ያጽድ እስካሁን ድረስ እነሱ በዛ ሰዓት በአጤስ ሆኖ ዘመነ መንግስት የተከሉ ጽር ነው ይህ አባ ግን የተባለው ወደዛ ሲሉ አንቺም ላይ አስነስተው አረመኔ ሰውና አረመኔ እኛ ያስጠመቁ አረመኔ ነኝ እና ስራዬ የሰው ገንዘብ የምዘርፍ የምገል ነበርና በሲኦል ነው የምኖረው አጥምቆይ ብሎ ዳዊት ደግሞ አባ ግን ብሎ መካናጦ ሰጥቶት የምናየው ነው ያ ግን ይባላል ይሄኛው አባ መራዊ ብለና አሁን መራዊ ብለናል ይሄ የምናየው ደግሞ ተራራ ላይ ከፍት ያለው ያ ብራማዶ ላይ ይው ተፋፍ ይታያል ይው ደጃፍ አለ ቃይቱን ነገናያት አለን ከዚህ በኃይለ ሥላሴ ዘመነ መንግስት ነው የወጣው ለጨጨው መድኃኔዓለም ለፍቅርተ ክርስቶስ ለአቡነ አሮን ለላሊበላ በአካባቢው ላለ ቤተክርስቲያን ታድሏል አንዱ አካባቢ ገዳማለች ነገናያት አለ ማይተማቸው ይድሮ ማይተማ አለ እሱም ይታያል መስቀላቸው አስመይ ወረደ መስቀል ማላቸው እሱም ነገ በዝርዝር እናሳያለን እንግዲህ ያው ይሄ እዚህ ወጣ ነው ይሄኛው የምናየው ደግሞ ይሄ ያ እንደዚህ ከአባ አሁንም ሰሶ ቀጥሎ የምናየው ተራራ ደግሞ ያ አቡነ ሙሴ ይባላል ያው ሸንተሩ እንዲህ የለየነው ራሱ ቅርጹ አቡነ ሙሴ ማለት የዋህ ማለት ነው ምሰሶ አቆም የማይቀመጥ ነው ሙሴ ማለት ደግሞ የዋህ ያ ነው ይሄ የምናየው ጉልላት ያላት ደግሞ ይሄ ጉልላት እናየዋለን ይሄ ደግሞ ምንድነው የሚለው ደንቆሮ ይላል የማይሰማ ምንም የዚህን ዓለም የማይሰማ ደንቆሮ መንፈስ ቅዱስ ይላቸዋል ያ ደንቆሮ ማለት ነው ከዛ ቀጥሎ እንዲህ የምናየው ደግሞ ስንት ደረስን ያው 5 ደርሰናል ያ 5 ድማኛው ደግሞ አባ ማብራ መጠጫ ምስጋናና መስገኛ የሚባል ይላቸዋል ይሄኛው ደግሞ አሁን የምናየው ግላስ በታች በኩል ይወጣል አሁን ስለመሸብን እንትን ነው ይሄ የምናየው ደግሞ ይሄ እናየዋለን ይሄ ደግሞ አሁን አላሺ ላሺ ማለት ይሄው ድንጋማ ቦታ ነው ከድንጋው ጋር ተጠግተው የዋሾ ተከፍቷል አለለ ይህ አላሺ ማለት ድንጋይ ተንተርሰው ጸልዩ የሚያድሩ አባቶች ማለት ነው መግቢያዎቹ እነናቸው እንግዲህ የምታዩት ተራራዎች አስደናቂና አስገራሚ ቦታዎች ናቸው ይህ ነው በዝርዝር እንግዲህ የአባቶቻችን ስም ይሄን ይመስላል ተራፋውን ደግሞ ከገሩ እየገዛ ያነበባች መጠቀም ስላላችሁ ገሩ ታትሟል የ606 ቅዱሳን ነው ገሩ ታትመው ቃል ኪዳናቸው እንደ ያልድባ እንደ ኢየሩሳሌም ትሆንላችሁ እንደ ደብረ ዳሞ ኢየሩሳሌም ምን ላይ በሉ አራት ቃል ኪዳን ሰጥቷቸዋል ጌታችን ኢየሱስ ክርስቶስ እንግዲህ ይሄን ዘንድ ዞረናል እንግዲህ ወደ ገዳሙ እንወርዳለን እንግዲህ የምናያቸው ያው አንድ አፍጌ ያሰጋን ነገር አለ የምታውታት የምናየው ከላይ አመጣንበት አንስቶ የሚወድ ተራራውን እኛ ለምን ሰራው የተሰጠን በእነሱ ጸጋ የተሰወሩ ሆኖ እኛ ደግሞ የምንሰራው የተሰጠን ስራ ይኖራል ከታች ላይ የምናየው ገደል ላይ ወታች ዝቅ ስንናየዋለን ያገደል ተጠግቷል ቤተክርስቲያን ታው የምናየው ተጠጋ እሱ ነው ያሳሰበን አሁን የክርስቲያኑ ጥግ የተናዳላ ወታች ዝቅ ስንናየዋለን እንግዲህ ጎራዎቹ እነናቸው የቤተክርስቲያኖቹ የተሰወሩባቸው ሲጸልዩባቸው የነበሩት ጎራዎች ዝርዝር
በእንት እንላለን ዮርዳኖስ ይለዋል ሐላዩ ኃይለው ማታች ነው ቅዱሳኑ የሚፈልቀው ዮርዳኖስ ማለት ወንድ 40 ቀን ሴት 80 ቀን ቦታችሁን እኔማልመረውን አላስረግጥም ይላል ወንዙም የምናየው ይችላልቸው ከደጋው ላይ ቅዱስ መሰመጣ አይተዋል ገብረች ይላል የለም ከደጋው ደብረ ዘይት አንሰኛው የተጉዘን ይመጣል በሌላ የ3 ሰዓት መንገድ ነው አሁን ግን የተነሳ በ2 ሰዓት ተኩል ነው ይገባል በ2 ሰዓትም አልፈጀብን ይሁን እንግዲህ የምንፈቅድ ቦታ የምናመጣው ይሄ ነው እንግዲህ ገዳማችን ይሄን መስላል ውስጡን ዋሻ አለው እዛ ውስጥ ከስር ሁሉ ዋሻ አለው ዋሻ ይቅርታ ነው እንግዲህ የምንመለከተው ተመልካቾቻችን የቤተክርስቲያኗ በስተምዕራብ በኩል የምታዩት ተንሸራቶ ይገኛል ቤተክርስቲያኗ ተጠግቷል ሶስት ቤተክርስቲያን ቤተልሔም ጨምሮ አለ የተጠግቱ ሃይማኖት በአትና የቤተክርስቲያኗ ላይ ቀጣያስ ነው የተሻላችሁ ያለ ገዳማችሁ ያው በሚዲያውም በምን ታስተዋውቁልን ያው እንጠይቃለን ማለት ነው የምታዩት ነው እንግዲህ የ606 ሲያገለግሉባት የነበሩት ይህ የተዋበ ገዳም የደረቅ ለምለም ውብ የሆነች ገዳም ናትና ገዳማችሁን ለማገዝ ለመረባረብ እንድታግዙ ስንል በመቤታችንና ቅዱሳኖቹ ስም እንጠይቃለን كرم ياتني የምንመለከተው ያቡነ መታሰው ያቡነ መራዊ የዋሻው ይጠልበት የነበረው ይታያል ከታች ደግሞ ተገድፎ የሚጸልበት የሰው ምስል የሚመስለው ቅዱሳኖች ናቸው ተጋጭተው እዛ ሰው አውልት ይሰራል አባቶቻችን ግን ይኸው ድንጋይ ላይ ቀርጸውታቸው ሰው ተመስለው የሚጸልይ ዓለም የሚጸልይ ማለት ነው ተጋጭተው ያ ሁለቱ ይኸውኛ ሁለቱ ዓለም ወደ መስራት ዙር እየጸለዩ ማለት ነው ምን በስሙ ቅዱሳኖች ናቸው ተጋጭተው ያ ተፈታለው ያ ትልቅ ዋሻ ነው ዋሻ ይሄ መካነ ጸሎታቸው ያበምነቱ ያቡነ መራዊ ነው አሁን ምን ወርድበት ባቡነ መራዊ እየወረደ ነው ታየው ዋሻው ይታያል በዛ ነው የሚገባ ግን ያልተፈቀደለት ሰው አይገባም ግን ይኸው አሁን ታቸው የሚጠሉ ይታያችሁ እንደሆነ ይሄ ሰው መስለው ይታያቸዋል ይሄ አቡነ መሰሱ ያቡነ መራዊ ያበምነቱ መካነ ጸሎት ነው በአታቸው ማለት ድንጋዮቹ ደግሞ አስገራሚ ናቸው አይዋቸው ድንጋይ መስለው ግን ቅዱሳን ናቸው ለሲገለጹ እጃቸው ፋኑስ ያበራል ሌት እንደመብራት ሲበራበት የሚያደርግ ነው የት ገዳማ በመብራት በኳክፍት ተከባር የምታድረው በመንፈስ ቅዱስ ለኛ ግን ለአጥኞች ሳይገለጹ ማጥኛ ያላቸው ሰው ግን ይሄ መብራት ነው የራሱ ቅዱሳኖች የሚጸልዩ ለዓለም የሚጸልዩ ነብር ነው እኒ ደግሞ ነው የቅዱሳን ምሳሌ የሚስተናቸው አሁን የሚጮሁት ወፎች የቅዱሳን ቋንቋ መግለጫ ናቸው እንደተማከለ ቋንቋቸው የተለየ ነው
የምንሰማቸው ከሌላ የማይገኙ ከዚህ ብቻ የሚገኙ ናቸው። ከመንገዳችን ላይ ሆነው ምን እንደሚሉ እንግዲህ እየሰማን ነው። ቋንቋቸውን ያቸው የትኞቹ ናቸው? ፎቹ የቅዱሳን ምሳሌ ናቸው። ወፍ ተመስለው ቅዱሳን አራት እንዴት እንደሚያመሰግኑ ያሳያል ማለት ነው። እነዚህ ናቸው እንዴ? ተመስለው እንታይቶ ያው እኛን ሲያውን ትንሽ ወፍ ናት ይሄን ድምጽ የምታወጣው። ቅዱሳን ናቸው። አይ በእኛ ስናየው የተቀበሉ ወይ ክርስቶስ እነዚህ ናቸው። ገብረ ኪዳን አድርገህ ተገንዘብ እንግዲህ አስተውል። መድኃኒታችን ኢየሱስ ክርስቶስ እናቴ ሆይ የኋላ ኋላ በልብሽ ጻፊያቸው አስተውይ ናቸው። ፈጣሪያቸው ቅዱሳን ናቸው። ወፎች ሳይሆኑ ቅዱሳን ናቸው ያመሰገኑ። አንሳቸው ድምጻቸው በጣም ደስ የሚል ስለሚሰወሩ አይታዩም። ለአይን ብቻ ሳይሆን አይታቸዋል ባይኑ እንትን ሊወደ ነገሩ ይችላል። ቅዱሳኖች ናቸው እንግዲህ በአካላስ እንግዲህ እነዚህ ናቸው። ደግሞ የማይታወቁ እንግዲህ ቅዱሳኖቹ ባላቸው ያመሰገኑ ነው በቋንቋቸው። ምን አይነት ነገር እንደሆነ እንግዲህ ገዳማችን ያሳያል ማለት ነው። ያው ድረስ እየተቀበሉን ክንፋቸውን አረበው በቃ መጥተው ፊታችን ላይ ቁጭ ብለው የተቀበሉ ነው። አሁን ቀድም ቀስተ ደመናውን አይታችኋል። አሁን ደግሞ ከገዳሙ ክልል ስንገባ ድምጻቸውን አሰምተው የሚናገሩ ያቸው ድምጻቸው ቅዱሳኖች ናቸው። ናቸው እንደ ስላሴ ቅዱስ ያሬድን እንደገለጹለት ቅዱስ ያሬድን ከሰማይ መላእክት ተመተው ገለጹለት እንዳናገሩት። አሁን ደግሞ ገብረ ኪዳን በጣም ትልቅ እድለኛ ነህ። ለሚሰሙትም ሚዲያ ላይ ለሚጠቀሙትም በጣም እንደው ምን የሚያስብል ነገር ነው። ሞት የለ ተከታዮችና እኔ ለሚሰሙት እንድት አስተዋውቅልን ነው። እየሰማቸው ነው። በጣም ለአንተም ወራንና አባቶች በጾታ ጊዜ እንደሚቀበሉ ያቸው ምጣቸው ቅዱስ ያሬድን እንዴት እንደገለጹለት መላእክት ሰማይ መጥተው እንደገለጹለት ምጣቸው እንዴት ደስ የሚል ናቸው። ቋንቋቸው ተለየ። ወፎች ሳይሆኑ ቅዱሳን ናቸው። ይሄው በዚህ ተሰወሩት ቅድም አይተናቸዋል። ወደዚህ ሄደዋል ማለት ነው። እንግዲህ እየሰማናቸው ይሄው ወረዱ ወደ ገዳሙ እያሉ ነው። እንግዲህ አይተናቸዋል።
ይህ ከዚህ ላይ አስገራሚ ላይ ያው ነው ተቀድም ስንላቸው ነበሩት ጉልላቱ መጥቷል ይሁን ጉልላቱ እየተገለጸ ነው እንግዲህ ቅድም ከላይ ሜዳ መስሎ አሁን ያው ጉልላቶችን ማየት እንችላለን ሰላም ጤና ይስጥልን ወደ ተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል እንደምን አላችሁ መናገር እስኪያቅተኝ ድረስ ነው የደከመኝ የእውነት ነው ብላችሁ እጅግ በጣም ያማረ ፍጹም አይታችሁት የማታውቁት አዲስ ቦታ ነው ይዤላችሁ የመጣሁት ምን ውስጥ እንዳለው ብታውቁ በጣም ይገርም እስካሁን ድረስ ብዙ ተራራዎችን አይቻለሁኝ ግን እንደዚህ አይነት ልዩ ቦታ ላየው በእውነት ጎረጎር ማርያም እጅግ በጣም የሚገራርሙ ነገሮች ሰምቻለሁ አይቻለሁ እዚህ ጋር ደርሰናል አሁን ስላለንበት ቦታ ግን መምህር ቆሞስ አባ ገብረ ኢየሱስ ይሄንን ቦታ በጥቂቱ ቢሆን ያስጎበኙናል በጣም በጥቂቷ ነው ትንሽ አንድ ደቂቃ የምትሆናት ግን ስፍራው በቃ ምንም ልላችሁ አልችልም አንድ ደቂቃ ስጡኝ እዩት ይሄን ቦታ እሺ አባታችን አሁን የት ነው ያለነው የቱ ጋር ነን ምን እያደረግን ነው እስኪ ይሄንን እንገሩኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሀገር ውስጥም ሆነ በሀገር ውጭ ያላችሁት ውድ የሰንቶቻችን እንደ ወልድ ልጃችን እንደማክ ገብረ ኪዳን እግዚአብሔር ይመስገን እኛ ነን አሁን በሰሜን ወሎ ሀገረ ስብከት በመቄት ወረዳ ነው ያለነው ያለንበት ቦታ በ15ኛው ክፍለ ዘመን የተመሰረተ ገዳም ነው በዛ ዘመን ገዳም አልተመሰረተም በግራይ ጊዜ በ700 ከዋልድባ ጭምጥ አፈር እኔ ገዳሙ አባ ገብረ ኢየሱስ ቆሞስ የመምር የገዳሙ አስተዳዳሪ ነኝ እንግዲህ አባቶች በተኛው ቀድም እየመጣን አይተናል በዝርዝር ይሄ የምናየው ተራራ ደክሞሃል ግን ቢደክምም ደግሞ ይሄ አቡነ መራዊ ይባላል አበምኔቱ ይሄ ላይ ደግሞ አስየው ላይ ስሙ ጨረሰን አቡነ መራዊ ማለት እንግዲህ የ606 ቅዱሳን ሐላፊያቸው ማለት ነው ከዋልድባ በ700 ግመል ጭነው መጥተው በጋይ ጊዜ ሲቃጠል እናንተ ግን ጎረጎር ጉርጓዳ ፎቅ ከተባለችው ቦታ ላይ አንተ ያለበት ትድቃድሉሃል ይሄ ያለበት ቦታም ጎራ ነው እነሱ የደረዱት ቦታ ነው አንተና እኔ ቁጭ ያልንበት ጉርጓዳ ቦታ ነው ደልደለው በ700 ግመል ጭነው ሲመጡ የምታዩ ተራራ ያ ተራራ ላይ አምባው ጡጫ የተባለው በጡጫ ወር ሲባል ከተተተተታልና ቤተክርስቲያኑ እንዲህ እንመጣለን የተከለከለ ቤተክርስቲያኑ ይሄ የምታየው ቅድም ያየው የ3 ሰዓት መንገድ የመጣው እንጨት አርካሚ ቢሆንም አይተዋል ይሄ ተሰራው ቤተክርስቲያኒቱ ድሮ ቃይንት ብላለች ያው እነሱ አሰሩት ላይ ጎራ ነው በታች በኩል በወዲያ በኩል በመስራቅ በኩል ያለው የናሙነ መራው የ606 ቅዱሳን ጽላት ነው ወዲያ የምታየው ቀያው ቆርቆሮ ደግሞ እንትናት ቤተልሔም ናት ይሄ ሌላ የምናያቸው ቤቶች ደግሞ የመንኳት ባት ናቸው ይሄ የምናያቸው ይሄ የምታያቸው ይወንዙ ደግሞ ታች ወርደን የምናየው ወንዙ ምንድነው ወንድ የ40 ቀን ሴት የ80 ቀን ይላል ይሄ ወንዙን ምን ነው አለና እዛው አሻግረን እንደዚህ ስንር ደግሞ አቡነ ማን ነው አባ ገኔ ይላል ገኔ ማለት ያተጠመቀ አረመኔ መብረቅ ገሎት አባቶቻችን ጸልየው ሰውን ለካንቱ ፈጠርከው ብለው ሲጸልዩ ሰውን አስነሳላቸው ሰውነህ ምንድነው ሲሉት ያተጠመቀ አረመኔ ነኝ ብለው በአጤ ስኑ ዘመነ መንግስት ወደ ዋርላ ለመጸለይ ሲሄዱ እሱን አስነስተው ገኔ ብለው ባትሰጥቶት ያምናየው ነው ያ አባ ገኔ ይባላል ይሄኛው ደግሞ የምናየው ይሄ ዋሻውን ነው ይደፍኝ የተከፈተ ዋሻ ይታያል የተከፈተ ዋሻ አዎ ይህ ደግሞ ወደ 40 ቃ ወጥቶ ጧት እናሳያለን ይሄንንም መስቀላቸው ከሰማይ የወረደ መስቀል ከሰማይ የወረደ ማይተሙላላችሁ ያንንም እናሳያለን ያውን ላይ ወጣው እዚህ ውስጥ ነው እነሱ አይኑ ተሰውረው ታውቁ የምታየው ላይ ነው የማይም እያ ለገረገራ ለጨጨሆ ለላሊበላ ለአቡነ አሮን ለፍቅር ተክርስቶስ የተሰጠባቸው እዚህ ወጥቶ ነው እንግዲህ ያ 41ኛዋ ሀርባ የተረፈ አንደኛዋ ለጎረጎራ ልጅ ነገኛታል እንዴ ተቀጥል ደግሞ ይሄ የምናየው ደግሞ አቡነ ሙሴ ማለት የዋህ ይላል ግልጻዊ ሳይሆን ወይም ተጠልም ሳይሆን ሙሴ ራሳቸው ጓደኛ ነው አብሮ የተማሩ ከማህበረ ስላሴ አባት ጋር ሀብለ ስላሴ ጋር የመጽሐፍ ተማሪ ናቸው ይላል አምረው የመጽሐፍ ተማሪዎች ነበር ይላል በዛን ሰዓት ላይ እኛ አባቶችም እንግዲህ የምታየው ያ አቡነ ሙሴ ይላል ይሄ የምናየው ደግሞ ይሄ ወይ ጉልላት መጣ
ይደሞ አሁን ደንቆሮ ማለት ደግሞ የማይሰማ የዚህን ዓለም የማይሰማን ይላል ከዛ አልፎ ደግሞ ማውራ ማጠጫ ትልቅ ሰፊ የክርስቶስን ምስጋና ብቻ የሚያመሰግን ማለት ነው እንዴት እንመጣ ደግሞ በዚህ እንዳይገጠ በዚህ ሄዱ ፈታለው ነው እንዴት እንመጣ ደግሞ አላሽን ይላል ይሄ የምናየው አላሽ ማለት ሪንጋ ጋራ ተንተርሶ የሚጠሉ አባት ማለት ናቸው ስማቸውን በጣም ገራሚ ነውና እኚህ አባቶች እነዚህ ናቸው እንግዲህ በዚህ ሰው ወደ 7 ተራራ ታይተናቸዋል ከዚህ ውስጥ ከምናየው እዛ ይታያል እዚህ ይሄ ወንዙ ሳይሆን ከዛን ውሃው የሚፈላው ከላይ ውሃው ወርድም ያየው ነው ከታች የሚፈላው ከላይ የለም ለወደ ዘይት የመጣንበት አይተዋል ጉረን ይመጣናል ውሃ ያለው ከላይ ነው ያዛ የሚፈላው ይታያል ውሃው የጸባው የሚፈላበት ዮርዳኖስ ማለት ፈላማን ዮርዳኖስ ማለት ጌታ ኢየሱስ እንደተጠመቀበት ነው ያየው ነው ይሄ ዮርዳኖስ ነው አሁን ደግሞ በቅርብ ሰዓት ደግሞ ቅዱሳን አባቶች ያመለክተው ወደ 6 ጸበል እዛ አለመልመው ሰር ላይ አዛ አዚኛው ሳይሆን ከወንዙ ከሚወርደው ሳይሆን እንዴ ወዲ ሀምና ነጫይቶ ላይ ወደ 6 ጸበል ሰሞኑን እንትን ብሏል ተገልጿል ይካየው እንዴ ይሄው ነጫይቶ ላይ እና ቦታችን እስከይ ድረስ ነው በጣም አስገራሚና ብዙ የቅዱሳን ታሪክ ቅዱሳን በጣም እንግዲህ ቅዱሳኖች ተመልክተዋል በወፍ ቋንቋ ሆነው እንደ ቅዱስ ያሬድ ያመሰገኑ ሰምተናል ከዛም ደግሞ ቢደክመም ደግሞ ደካማጥንተው ደግሞ በደመና ሳይቀር ቀስተ ደመናው ሳይቀር አሳይቶናል እንግዲህ አባቶቻችን በእውነት የምትመለከቱ ይሄን ተመልክታችሁ አስደናቂና ታምር በ8ኛ ሺህ ተነግሳላችሁ የሚቃሽናላችሁ ገርሉ መሰከም ደግሞ ያነበባችሁ መጠቀም ትችላላችሁ ለቀጣይ ግን ገዳማችን እንድታግዙን እንግዲህ ልጃችን መተበዲካማ ይታል ለወደፊት እንግዲህ ለሚመለከቱን ታሳውቀልን ስንል በድንግል ማርያም ስምና እንዲሁ በቅዱሳን አባቶቻችን ባባው ጸሎት እንዳይለይህ ይጠብቅልን ወስብሐት ለእግዚአብሔር እንዲህ ያለን አይደረስ የለም ከገዳሙ መግቢያ ደረስን እንደው በፈቃዱ እንጂ ያንን ተራራና ዳገታማ በኔ አቅም እንዳልሆነ አውቀዋለሁ አይደለም ተራራ ጋራን ይቅርና የአስፋልቱ መንገድ እንኳን በቅጡ አልሆነልኝም ብቻ እንደ ጎርጎሯ ማርያም ፈቃድ ከገዳሙ መግቢያ ደርሰናል ገዳሟ ደግሞ ምን እንደሚመስል በሚቀጥለው መርሃ ግብር ይዤላችሁ ቀርባለሁ መልካም ቀን ምንም ልላችሁ አልችልም እንደ እግዚአብሔር ፍቃድ በዚህ ልክ ወደ እናንተ ይሄን ይዤላችሁ መጥቻ ሳይቻችኋለሁኝ በቀጣይ እንዲተላለፍላችሁ በገዳማ ውስጥ ያሉትን ቦታዎች እንድናይና እንድናውቅ የምትፈልጉ ከሆነ በእውነት ነው ማለት የኮሜንት ቦክሱን በስርዓት ተጠቀሙበት ምክንያቱም ይቀጥል በሚል ልታበረታቱ ይገባል በስፍራው ላይ እጅግ በጣም ብዙ ኪሎሜትሮችን በማቋረጥ ሄደን ነው ቀርጸን ይዘና የመጣነው እናንተ ባላችሁበት ስፍራ እየተጠየቃችሁ ያላችሁት ምንድነው ሰብስክራይብ ማድረግ ላይክ ማድረግና ለምታውቁት ሰው ሼር ብሎ መላክ በቃ ይሄን ቪዲዮ አይተሻል ብላችሁ ይሄ ለኔ በቂ ነው ቴንኪው ቦክስ አለ በርግጥ ቴንኪው ማለት ትችላላችሁ ግን እዛ ላይ አላስገድዳችሁ እኔ ዋጋዬ ከእናንተ ይሄንን ቪዲዮ እስከ መጨረሻው ድረስ VPN አብራታችሁ ሀገር ውስጥ ያላችሁ ሰዎች ማየት በአውሮፓ በሌላ ሀገር ያላችሁ ሰዎች ደግሞ በመሃል ማስታወቂያ ሲመጣ ስኪፕ ሳትሉት ወይም ደግሞ ሳታሳልፉት ማስታወቂያው እስኪያልቅ ድረስ ብታዩልኝ ትልቅ ዋጋ ከፈላችሁ ማለት ነው የቤተ ክርስቲያኗን የገዳሟን ውስጥ ያለውን ስርዓትና ከነዛ ከትልልቅ ተራራዎች ውስጥ በመስጢር ወጥተው የተከፋፈሉትን እጅግ በጣም ዓለማዊ የሆኑ ሰዎች ጋር ዘራፊ ናቸው ብለን የምናስባቸው ሰዎች በፍጹም የማያዩትን ነገሮች ይዤላችሁ እቀርባለሁ ግን
የእናንተ ፍላጎት ያስፈልጋል ወደ እናንተ እንዳመጣ ይሄንን ቪዲዮ ላይክ ሰብስክራይብ ያደረጋችሁ ለብዙ ሰው አድርሱልኝ በብዙ መርሃ ግብሮች ወደ እናንተ ቀርብ ያለሁኝ እንድታበረታቱኝ ይፈልጋለሁኝ ይሄ ቪዲዮ ቫይራል እንዲሆን ፈልጋለሁኝ 1000-2000 ላይኮች ፈልጋለሁኝ ስለዚህ አብረን እንጓዛለን አሁን የዛሬውን እዚህ ላይ አብቅቻለሁኝ ነገ እመጣለሁ እለቅላችኋለሁኝ ታዲያ ያኔ ሙሉን ደግሞ እናያለን ማለት ነው ገዳም ውስጥ ያለውን ስርዓት ገዳማ ምን ላይ እንደሆነች በደንብ እናያለን ታላላቃዎቹ ምስጢሮች ከዚህ በኋላ ይቀጥላሉ እስከዛሬው ለተከታተላችሁኝና ላደመጣችሁኝ እጅግ በጣም አድርጌ አመሰግናለሁኝ ወስብሐት ለእግዚአብሔር የጎሮጎሮዋ ማርያም ሁላችንን ከደጇ ታድርሰን ወስብሐት ለእግዚአብሔር ሰላም ቆዩኝ